እንግዲህ ልጅሽ ያረፈው እዚህ ነው። አሁን ደግሞ ከእግዚአብሔር ጋር የልጅሽም እዚህ ነው የምታርፈው። ወይ ቁጭ ምን አድርገህ ነበር የሄድከው? ወይ ቁጭ በይ ታወራለህ እንዴ? ምን አድርገህ ነበር የሄድከው? ሴትዮ ጦስ እንዳትሆንብኝ ስነ ስርዓት አድርጊ። አርፈሽ ተቀመጪ። ከአንቺ ጋር ንክኪ የለንም እኛ። ስነ ስርዓት ዳኒ እንዳትመጣ ብሎ ነግሮ የለ እንዴ? ለምን የመጣው? ማን ነው ዳኒ? ዳኒ ማን ነው? በእኔ ትዳር የሚወስነው ዳኒ ማን ነው? ንገሪኝ እስቲ። አንተ ቆይ ምንድነው ክብር የሌለው? ማን ነው የሚወስነው? ይሄ ትዳር እኮ የኔ ነው አይደል? በትዳሪ ደግሞ የምወስነው እኔ ነኝ። ማን ክብር ቢወድልህ እኮ እንደዛ ስንከባከበ አንተ እንደዛ ማድረግ አልነበረብህ። ወንድ ስላልሆንክ ጉልበትህ ሴት ላይ ነው የምታሳየው። እኔና አሻሺ ቡና ፊልኝ ይኸው ካሜራ ስለያዝኩ ቡና ፊልኝ ቶሎ በይ በእናትሽ። ፊት ያትገታሪ በእናትሽ። ወይ ቁጭ በይ ወይ ግቢ መኝታ ቤትሽ። በኋላ በማንኛውም ሰዓት ልጅሽን መጥተሽ መጠየቅ ትችላለሽ። በፈለግሽው ሰዓት ልጄ የት ነው ያለኸው ብለሽ ደውለሽልኝ ቤቴ መጥተሽ ቡና አፍልታለሽ ታጠጣሻለች። ምንም እንዳታስቢ። ሚስትነትሽን ቀቅለሽ ነው። ግልጹን ነው የምናገረው። እኔ ማስመሰል አልችልም። ምክንያቱም አንቺ ለኔ ቡና ምናምን ትያለሽ። ባልሽ ለሊቱን ሙሉ ታሞ ሳምንት ሙሉ ታመሜ አትቀመጪም። በስነ ስርዓት ከአንቺ ጋር ተነጋገር የለም። ሴትዮች ተረጋግተሽ ቁጭ በይ። ገባሽ? ያገባሻል። እንደሷ ስራ እኔ እንደሷ አይደለሁም። እሷ ላይ አልጨክንም። እሷ ቤት ትሆናለች የሚል ስጋት ቤቱን አስተካክዬ ልጠብቃት ብዬ ቤቱን ገልጥዬ ባልገባ ኖሮ ዛሬ ቤቷ አትኖሪም። እንደዛ ኩርምት ብለሽ ራስሽን ታጪ ነበር። እኔ እንዳንቺ አይደለሁም። እኔ ግን ተኮራምቼ ተኝቼ አንድ ቀን እንደው በሬን እንድቻ አልነካሽም አንቺ። እኔ ጋር ጫፌ ጋር መድረስ አትችልም። መቼ ደርሼ በቃ መቼ አስደረሰሽኝ? ስነ ስርዓት ይኖር አስደረሰሽኝ። በቃ እዛው በለምን። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? እግዚአብሔር ይመስገን እኔ ደህና ነኝ። ያው እንግዲህ ሰሞኑን ጠፍቻለሁ። ያው የጠፋሁበትን ምክንያትም ታውቃላችሁ። አሁን ዛሬ ግን የመጣሁበት ምክንያት አላዛር ደውሎ ነይ ስላለኝ ነው የመጣሁት። ለምን እንደፈለገኝ ስለማላቅ እስቲ እሱን ላናግረው ብዬ ነው። ለማንኛውም ያው የመጣሁበት ምክንያት እሱ ነው። እስቲ እንግዲህ ምን እንደሚፈልግ አላዛርን እንጠይቀዋለን ማለት ነው። አትመጣም እንዴ? እኔ እኮ ትንሽ አውሪ ብዬ ነበረ። እኔማ እመጣለሁ፣ ምን ችግር አለ? እሺ፣ ሰላም እንዴት ናችሁ የእኔ ውድ ቤተሰቦች፣ የምትወዱኝ የምታከብሩኝ፣ እንዴት ናችሁ? እኔ ደህና ነኝ። ያው ትላንት ቤት አልነበርኩም፣ እንዳጋጣሚ ማሚ ጋር ነበርኩኝ። ከማሚ ጋር አውርተናል፣ ተጫውተናል ምናምን። ግን ደግሞ ዛሬ አንድ ነገር አለኝ። ማሚን ቤት ይዣት የምገባ ይሆናል ማለት እስቲ አስጎበኛታለሁ። አይሻልሽም? ልጅሽ ያረፈበትን ማወቅ ጥሩ ነው። እና ውድ ቤተሰቦች እናንተ እንዴት ናችሁ? ሰሞኑን በተፈጠረው ነገር ትንሽ የደበራችሁ ሰዎች አላችሁ እና አይደብራችሁ። እንድናደድ የገፋፋችኝ እሷ ናት። በመጀመሪያ የምታደርገው ነገር አታውቅም። ልጅቷ ምንም የምታደርገው ነገር አታውቅም። ጤነኛም አትመስለኝም። እውነት የምናገር በጣም እያናደደችኝ ነው። እኔ ማለት ግልጽ ነው የምናገረው፣ ማረገውም ግልጽ ነው። ምክንያቱም ማስመሰል አልችልም፣ ወይ ማስመስዬ እንዲህ ምናምን መቅለስለስ ምናምን አልችልም። ምክንያቱም ይሄ ህይወቴ ነው። በህይወቴ አስመስዬ ሌላ ህይወት የለኝም አይደለ? ከዚህ የተደበቀ ህይወት ስለሌለኝ አንድ ያለችኝን ህይወት ደግሞ እንዴት አስመስዬ እኖርባታለሁ? እሷ ነው። ስለዚህ ላይክ እሷ እንደዚህ አይነት የማይሆን ድራማ ቡና አፍልታ ምናምን እንደዛ ስታደርግ አናደደችኝ። ምክንያቱም ማታ እንዳመመኝ እያወቀች አሞኛል ማለት እንደታመምኩ እንኳን እሱ እናንተም ታውቃላችሁ አይደለ እንዴ? ግን አንድ ሚስት ተብላ እንግዲህ ታርቀናል ተብሎ ሽማግሌ ገብቷል ተብሎ አስታርቆን ሚስት ተብላ ቤት እስከገባው ድረስ እሷ እንዴት ነው እኔ ለደቂቃ እንኳን ቼክ ማታረገኝ? ማናት ታዲያ እሷ? ሚስትነቷ ምን ላይ ነው እንዴ? የቱ ጋር ነው? እስቲ አንቺ ባልሽን ቼክ ካላረግሽ ታዲያ ባልሽ ነው እንዴ? አንዳንዴ ፍቅር ወደ ጥላቻ ይቀየራል። የምትወዱትን ሰው ደግሞ ከጠላችሁ በጣም መጥፎ ጠላት ነው የምትወዱት። የምሬን ነው ብላችሁ። ስለዚህ እኔ መታ ደግሞ እንደዛ ስታስመስል አልቻልኩም። በቃ አናደደችኝ በጣም። እውነት ለመናገር በጣም ነው የተናደድኩት። እንዴ ለምንድን ነው በቃ ሰው ልጅ ይናዳል እንዴ? እናንተ በቃ ተናደድኩ፣ ማድረግ ያለብኝን አደረግኩ። በቃ ቡናው ደግሞ ይፈላል መሰለኝ።
ቡና እንዴት ሳይፈላ ነው እንዴ? አይ አይደለም፣ ቡና ስለሆነ ያቃጥላታል ብዬ አላሰብኩም እኔ። አሁን እንዴትም መቆጣጠር ነበረብህ ካላዛር። ያው መናደዱ እንዳለ ሆኖ እሷ ያጠፋችሁ ጥፋትም እንዳለ ሆኖ እልውስ መጋባታችሁ ወይ ደግሞ አንተ በሳ መናደድ እንዳለ ሆኖ ይሄ የደፋባትን ነገር መረጋጋት ነበረብህ። በቃ በሳሁን አደረኩ እኮ አሁን ተረጋጋ፣ እንደዚህ ብታረግ የሚባል ነገር የለም። በቃ እኮ በቃ እኔ አንድ ነገር ለመናገር የምፈልገው እኔ ሚስቴ ላይ ነው እንደዚህ ያደረኩት። በቃ እናንተም አጉል ተቆርቋሪ አትሆኑ። እውነት ለመናገር ሚስቴን ከኔ በላይ ትወዳታላችሁ፣ ከኔ በላይ ታስቡላታላችሁ። ብትጎዳዩ ነገር ብትሆን ትደርስላታላችሁ። አደርሱላት፣ የምደርሰው እኔ ነኝ። ስለዚህ የኔ ነው፣ ለኔ ትቀርባለች እሷ። ስለዚህ እሷን አሁንም ወደማይሆን ነገር አትገፋፋት ፕሊዝ። እኔንም አታናዱ። በቃ ባይሆን ምከሯት፣ ትዳሯን እንድታስተካክል፣ ማስመሰሏን እንድታቆም፣ በስነ ስርዓት ትክክለኛ ትሪትመንት፣ በቪዲዮ ሳይሆን ከቪዲዮ ውጭም ትክክለኛ ትሪትመንት ያስፈልገኛል እንጂ ይሄ አጉል ወደዛ ሂድ ወደዚህ ሂድ እያላችሁ የማይሆን ነገር እኔ ማየት አልፈልግም። በቃ ግልጹን ስናገር ማለት ነው። ስለዚህ እናንተ ማድረግ ያለባችሁ ነገር ላይክ እኔን ጀጅ ከማድረግ ይልቅ እሷ አንቺም ትዳርሽን በስትክክል አስተካኪ፣ ነገሮችን በስትክክል እንዲሄድ አድርጊ፣ ቤትሽን በስትክክል ምሪ በሏት። ያለበለዚያ ነገሮች እውነቴን ነው የምላችሁ፣ እኔ በጣም ተስፋ የቆረጥኩ ነው በዚህ ህይወት። በራሴ የሚወት ተስፋ የቆረጥኩ ነው፣ በትዳሬም ተስፋ የቆረጥኩ ነው። ስለዚህ በቃ ይሄ ነገር መስተካከል አለበት። እንዴ ማንም ያስተካክላል ታዲያ? እና ይሄ ነገር ማይሆን ከሆነ እኮ ከሷ ጋር አጉል ግብግቡስ መግባት እኔ ለምን ግብግቡስ ገባለሁ? እሺ ገባ። ከገባህ በኋላ የሚያጨቃጭቃችሁ ነገር ምንድነው? በፊትስ እኔ ነበርኩ አይደል? እሷ ሲጀመር ምንም የምትሰማኝ ልጅ አይደለችም። የምትሰማ ልጅ አይደለችም እኮ እሷ የምታውቀው ማስመሰል ብቻ ነው። በቃ ግን በፊት እኔን ነበረ ስትለኝ የነበረው አይደል? አሁን ምን አውቃለሁ እኔ እሷን ጠይቀህ እኔ ግራ ስለገባኝ ነው። ስለዚህ እኔ አላዛር አልችልም። በቃ እኔን ከተረዳችሁኝ ተረዱኝ። ማስመሰል አልችልም። ይሄ ህይወቴ ነው። በህይወቴ ደግሞ አላስመስልም። በቃ የመሰለኝን ነገር ካሜራ ኖረ አልኖረ ማድረግ ያለብኝ ነገር አደርጋለሁ። እሷ ግን ካሜራ ላይ ሌላ፣ ከጀርባ ሌላ። ካሜራ ላይ ፍቅር ከጀርባ እንዳነካኝ እንደዚህ የሚባል ነገር የለም። እኔ እንደዚህ አይነት ቀልድ አልፈልግም። በቃ እሷም እንዳትቀልድ ባይሆን ብትነግሯት ጥሩ ነው። እውነቴን ነው የምላችሁ። እኔ እንደሌላው ባለጌ ወንድ ሌላ ሴት ጋር አልሄድም። ተከብሬ ልኖር። ሌላው ቢቀር ትዳሬን እንደፈለግኩ እየተደባደብን ለምን እየተገዳደልን አንኖራትም? እኔ ሌላ ሴት ጋር አልሄድም ብዬ ነው እንጂ ጌታን ምን አጨቃጭቀኛል? ትቼ ሌላ ሴት አላምጣም። ሌላ ሴት ጋር ኮሜር ይችላል፣ ግን ያን አልፈለኩም። ይሄ ትዳሬ ነው፣ ይሄ ህይወቴ ነው። ህይወቴ ትዳሬ እስከሆነ ድረስ ትዳሬ ደግሞ ቺቲንግ እግዚአብሔር አይወድም። በቃ ሌላ ሴት አላመጣም። ከእሷ ጋር ግን መገዳደል ካለብን ወይ እኔ ስሞት ወይ እሷ ስትሞት ወይ አንዳችን ሌላ ጋር እንሄዳለን። ይሄን ነው በቀጥተኝነት የምናገረው። ከዛ ውጪ ምንም ሌላ ሀሳብ የለኝም። በቃ ትዳሬን በስትክክል ማከብር፣ ትዳሬን የምወድ ወንድ ነኝ። እሷ ግን ትዳሯን ካልፈለገች፣ ባሏን ካልወደደች ደግሞ ምንም ማድረግ አልችልም። የሚመጣውን እንዳደረግኳት ሆና ትኖራለች። እንዳደረግኳት አይ ካለች መውጣት ትችላለች። እንድትወጣም ደግሞ አልፈቅድላትም። መናገር የምፈልገው ይሄንን ነው። እኔ እንግባ ለማንኛውም ባለፈው ቁልፉን ስላሰበርኩት አንተ ጋር ነው ያለው። ዋው አሳምሮ የለ እንደ ቤትህን እንዴት አይሹ? እውነት አሪፍ አድርገኸዋል። ዋው ደስ ይላል።
እንደምታየው ነው እንግዲህ ይሄ አይ አሪፍ ነው የውዱ በጣም ነው ደስ የሚለው አሪፍ ነው ማይኖራችሁ የሰው ቤት ዝም ብሎ መግባት አለ እንዴ ቤቱ መሰለኝ በሩን እኮ ከፍቶ ነው የገባው ነው አይደል እንዴ የሰው ቤት ያለሽ እንዴ አታፍሪም እንዴ አንቺ ትንሽ እንኳን ላፍሽ ለከት የለሽም ከፍት በቁልፍ መሰለኝ ከፍቶት የገባ ነው እናቴ ዘና ቤት ውሃም ጭላት ደስ ይላል ማነሽ አዲስ ውሃ የሚጠጣ አምጪላት እንግዲህ እንደምታየው ነው ይሄ በእውነት የተባረከ ይሁን ደስ ይላል ደስ አይልም ቤቱ በጣም ወደድኩት እንግዲህ ልጅሽ ያረፈው እዚህ ነው አሁን ደግሞ ከእግዚአብሔር ጋር የልጅ ልጅሽም እዚህ ነው የምታርፈው እሰይ ደስ ሲል ደስ ይላል ስነስርዓት ለምንድነው ማኖር አንተ ወይ ቁጭ ምን አድርገህ ነበር የሄድከው ወይ ቁጭ ወይ ታወራለህ እንዴ ምን አድርገህ ነበር የሄድከው ሴትዮ ጦስ እንዳትሆንብኝ ስነ ስርዓት አድርጊ አርፈሽ ተቀመጪ ካንቺ ጋር ንክኪ የለንም እኛ ስነ ስርዓት ገባሽ እኔ ስሜታዊ አታርግኝ የማደርገውን አላውቅም ስናደር ታውቂያለሽ ባህሪን ዞር ቤት አጠገቢ ለምን ነው ስነ ስርዓት ዳኒ እንዳትመጣ ብሎ ነግሮ የለ እንዴ ለምን እንደመጣ ማን ነው ዳኒ ማን ነው በእኔ ትዳር የሚወስነው ዳኒ ማን ነው ንገሪኝ እስቲ አንተ ቆይ ምንድነው ክብር የሌለው ማን ነው የሚወስነው ይሄ ትዳር እኮ የኔ ነው አይደል በትዳሪ ደግሞ የምወስነው እኔ ነኝ ማንንም ወሳኝ አይደለም ምን አይነት ጭንቅላት ነው ግን አስተሳሰብ ያለ ምን አድርገህ ነበር ስለ ጭንቅላት አይደለም ቆይ ምን አድርገህ ነበር ሄድከው ምን አድርገሽ ሄድኩኝ እኔ የፈላጉና እኮ ናደፍተህብኝ ሄድከው ክብር የማይወድልህ ክብር አይወድልህም አንተ ክብር ቢወድልህ እኮ እንደዛ ስንከባከበ አንተ እንደዛ ማድረግ አልነበረብህ ወንድ ስላልሆንክ ጉልበትህ ሴት ላይ ነው የምታሳየው እናትህም ብላለች ሴት ነው ብላለች አዎ ሴት ነህ ጉልበትህ እኔ ላይ ነው ወጥተህ እዛው ከጎረምሳ ጋር ለምን አትደባደብም አዲስ ውሃም ጭላት እያልኩሽ ነው ሰው ነህ ጭንቅላትህ የማይሰራ ምን ታጨቀጨቅ አይደክምሽም እንዴ ምን ሆነሽ ነው ወይኔ ቤቢዬ አሪፍ ህይወት እየኖርክ ነው እኔ እሷ ጭቅጭቅ ለኔ ሙዚቃ ነው አሁን ባይዘው ትንሽ እውነተኛውን ባህሪ እያመጣች ነው ካሜራ ይዣለሁ እኔና አሻሺ ቡና ፊልኝ ይኸው ካሜራ ስለያዝኩ ቡና ፊልኝ ቶሎ በይ በእናትሽ ፊት አትገተሪ በእናትሽ ወይ ቁጭ በይ ወይ ግቢ መኝታ ቤትሽ አንተ ግን ለምንድን ነው ስነ ስርዓት የማይኖርህ እናትህን ይዘህብኝ አትምጣ አንተም ራስህ እንዳትመጣ ብዬ ነግሬያለሁ አይደለ ጭንቅላት አይሰራም እንደ አንተ ቆይ እየቆየ ነው የሚያስበው ጭንቅላትህ አይሰራም ምንም አቁሟል መስራት ቤቢዬ ከኔ ጋር ራሷን ተዋትና አንተ ቆይ ምንድነው እግዚአብሔር እኔ ሰው አይደለህም አንተስ እንደ ሙዚቃ ያት እኔ ምንም ለኔ የሚፈጥረው ነገር የለም ታያት እንዲህ ነው ባህሪዋ ከዚህ በኋላ ያው እንግዲህ ልጅሽ ያረፈበት ይሄ ነው አሁን እኔ ሄጃለሁ ግን እናንተ አይደለም ለምን አንቺ በማንኛውም ሰዓት ከዚህ በኋላ በማንኛውም ሰዓት ልጅሽን መጥተሽ መጠየቅ ትችላለሽ በፈለግሽው ሰዓት ልጄ የት ነው ያለኸው ብለሽ ደውለሽልኝ ቤት የመተሽ ቡና አፍልታለሽ ታጠጣሻለች ምንም እንዳታስቢ ገባሽ አይደል እሺ እባክሽ ዞር በይልኝ ምንድነው ዞር ምንልህ እንደዚህ ከሆነ ወደ ራስህ ውሃውን አምጪ ዋኛ እኔ ቤት አጠጡ ያንቺ ቤት ነው አዎ የተመረዘ ነው አራት ሆይ እንኳን መረሽ እንደዛ ብላችሁ አይደለም የምታስቡት ይባይዘው የሷን ሐሳብ ነው ባለፈው በጣም ያናደድሽኝ ንግግር ይሄ ነው እንዲደፋባትም ያደረግሽኝ ያ ነው ገባሽ የራስሽን ባህሪ እኛ ላይ ታንጸባርቂ እኛ ላይ ታንጸባርቂ ስማኛ ጥሩ ሚስት ለመሆን ለአንተ ምን ያላደረኩ ምን ያጎደልኩብህ ነገር አለ እንደዚህ ያጎደለችብኝ የምትለው ሚስትነቱን ቀቅለሽ ነው እሺ ሚስትነትሽን ቀቅለሽ ነው ግልጹን ነው የምናገረው እኔ ማስመሰል አልችልም ምክንያቱም አንቺ ለኔ ቡና ምናምን ትያለሽ ባልሽ ለሊቱን ሙሉ ታሞ ሳምንት ሙሉ ታመሜ አንድ ቀን መተሻል ጠየቅሽ እኔ ስታመም አንተ የት ነበርክ እኔ ቤት አልነበረ ወጥቼ ነበር ማሽስ ቤት ይቻል ታመምሽ እሺ አሁን የታመምኩት ታመሽ እኮ ተኝተሽ ትሰሚኛለሽ ገላ ልታበላሽ አንተ ምን አይነት ጭንቅላት የማይሰራ ነው ጪ ጉልበትን ሁሌ ሴት ላይ ነው የምታሳየው አንደማመጥም ከሷ ወይ እንደማመጥ ጉልበትህ ሴት ላይ ነው የምታሳየው ወጣልኝ ብያለሁ ወጣልኝ ወጣልኝ ስሚኝ እስቲ ነው ሀቅ እናውራ ቁልፉን ደግሞ መልስልኝ የወሰድከውን ያሰራውን ጋንጥለ ገባ እሺ ቁልፍም ወስደልኝ ገንጥዬ ባልገባ ኖሮ ዛሬ በህይወት አትኖሪም ነበር። ኧረ እባክህ በህይወት የሚያኖረኝ ፈጣሪ ነው እንዳንተ አንተ አይደለህም በህይወት የምታኖረኝ። ውጣልኝ ብያለሁ ስራ እየሰራሁ ነው ውጣልኝ በቃ። አንቺ ለምን አትቀመጪም በስነ ስርዓት? ከአንቺ ጋር ተነጋገር የለም እስቲ በስነ ስርዓት ተረጋግተሽ ቁጭ በይ። ምን አገባሽ ያገባሻል
እኔ ባይዘው አንድ ነገር ወቁልኝ ሁለታችሁ ስሚኝ ማሚ ስሚኝ አንድ ነገር ወቁ እናንተም ተመልካቾች እውነት ለመናገር ካሜራ ይዣለሁ አይደለ እንደሷ ስራ እኔ እንደሷ አይደለሁም እሷ ላይ አልጨክንም እሷ ቤት ትሆናለች የሚል ስጋት ቤቱን አስተካክዬ ልጠብቃት ብዬ ቤቱን ገልጥዬ ባልገባ ኖሮ ዛሬ ቤቷ ትኖርኝ እንደዛ ኩርምት ብለሽ ራስሽን ታጪ ነበር እኔ እንዳንቺ አይደለሁም እኔ ግን ተኮራምጬ ተኝቼ አንድ ቀን እንደው በሬን እንድቻነካሽው አንቺ ታዲያ ሚስትነትሽ ከዚህ በኋላ ከኔ የዛን ቀን እኮ ማስመሰልሽን ጀመርሽ ነው አንተ ከገባ ከታረክ ወይ ጉዴ ማስመሰል አንድ ነገር ከኔ ከዚህ በኋላ ርራይ አታገኝም ትልቅ ሰው አይደለም በቃ ልክ እንደ ሽማግሌ ንዝንዝ መነዛነስ ወዳለ ካንተ ጋር የሚነዛነስ ከዚህ በኋላ ሰማኛል አይደለ አሁን ውጣልኝ ከቤቴ በክብር ውጣልኝ ምንም አይነት ካሜራን ከያዝ ይዘውጣ ምን ነው አንቺ ከቤቴ ትላለች አንቺ አታፍርም በጣም ይከብዳል ምንድነው ለዚህ ቤት ምን አድርገህ ነው አንቺ ምን አድርገሻል ኧረ እባክህ ታው አናውራ ታው ምን አውሪ ሁሉንም ነገር ያደረኩት እኔ መሆኑን አትርሳ ኧረ እባክሽ ሁሉንም ከፍዬ ከፈልኩሽ እኔ መሆኑን አትርሳ አልከፈልከኝም ከፍዬሻለሁ አላየኸውም እንደ አካውንት ለምን አየዋለሁ አለማየት መብት ነው ግን ደግሞ ምንም የኔ የምትለው ነገር የለም ማስረጃው ነገር አለኝ ሁሉ እኔም አለኝ እና ለምን ታዲያ ምን ችግር አለው ምን አገባኝ የፍርድ ቤት ቀጠሮ ቀን እናያለን ለካ ፍርድ ቤት አለ እናያለን አልሰማሽም እንዴ እናያለን አልሰማሽም ምንድነው ያልሰማሁት ቆይ እነግርሻለሁ ዳንኤል መርዶን ለማንኛውም ችግር የለም ለማንኛውም ቤቴ የኔ ያልሽው ቤቱ የኛ ነው እሺ የኔ ሳይሆን የኛ ብለሽ አስተካክይ ከዚህ በላይ ላንቺ ያለኝ ራይ አብቅቷል አትጨማለቂ አላዛር እኔ ካንተ ጋር ማለት ነው ፕሊዝ በእናትሽ ካንቺ ጋር መጨቃጨቅ አይደለም የመጣ ነው በቃ ምን ላድርግልሽ ውጣልኝ በቃ ከቤት ወጣ አይደለ ወጣ አይደለ የት ነው ወጣው ቤት ቢኖር ትዳር ቢኖር እኮ ውጭ አታድርም አይደለ ወጣ አድራለሁ ነገማ አድራለሁ ተነጎዳም አድራለሁ ስፈልግ መጣለሁ እንዳይመስልሽ ስትፈልግ የምትገባበት ስትፈልግ የምትወጣው አንቺ አትቆጣጠሪኝ ኧረ እባክህ ለምን አሳያለሁ ታዲያ እኔ ጋር ጫፌ ጋር መድረስ አትችልም መቼ ደርሼ በቃ መቼ አስደረሰሽኝ ስነ ስርዓት ይኖር አስደረሰሽኝ በቃ እዛው በለመድክበት እዛው እንደለመድክ አንተ የለመድከውን ነገር ነው እንዳንቺ ስራ ቢሆን ስሚ እንዳንቺ ስራ ቢሆን 10 ሴት ጋር ሂጄ ነበር እስካሁን ማከለከለ ታዲያ ዛሬ ድረስ አይምሮዬ እግዚአብሔርን ስለምፈራ አላዛር ጭቅጭቁን ትተህ ከእኔ ጋር ለምን እኔን አታወራኝም ማለት ነው ገርማኝ እኮ ነው ማሚ እውነቴን ነው የምልሽ እንዴ አንቺ ጋር ባላደር አሁን አትጨቃጨቅልኝ እናትህን ይዘህ የምትመጣውን አቁም ብያለሁ ወይ በእናትሽ ወይ አንዴ ጨቅጭቂንና አንዴ ወይ ከዛ ስትወጪ እኛ እናወራለን አንቺ አይሰለችሽም እንዴ ወይ ናውር ጊዜ ነው እንደዚህ የሚያደርግሽ ምንም ቤት ይዘና ለማለት ፊልም ያለው ዛሬ ጨዋታ አለ ጨዋታና ያለው ፏ ለማለት ምን ነው አንቺ ባትደሰቺ እናቴ ትደሰታለች ባደረኩት ነገር ምንድን ነው ያደረከው ሁሉን ነገር ገበዝ ነው መጅለግ ጋር ከፈልከው ገንዘብ እግዚአብሔር እንደ ብር ይጨነቅ በቃ ወንድ ልጅ እንዲህ ነው መሆን ያለበት ቆፍጠን ማለት አለበት እዚህ ትዳርሽን በስትክክል መያዝ ያልቻልሽ ሰነፍ ሴት አንቺ ናየው ገባሽ ለነገሩ አንድ ቀን ይገባሻል ሁሉ ነገር እስከዛው ግን እኔ ትዳሬን አልተውም እቤት እቀመጣለሁ እንዲቹ የተጨቃጨቀን እስክትመለሺ ድረስ እስክትገሪ ድረስ እንኖራለን ፍቅር ስሰጥህ እንዴት ነው ያረጋል ያንቺ ፍቅር የካሜራ ፍቅር አልፈልግም ምንድነው የካሜራ ፍቅር ምንድነው ያደረኩት እስኪ እኮ አንቺ ካሜራ ሳትይዢ ቡና አፍልተሽ አላፈላሽ ምግብ አልሰጠውም ያለ ካሜራ ምን እኔ እስር ቤት ነው ያለሁት እንጀራ ወርውሮ መሄድ እስር ቤት ነው እሺ እንደዛ የሚደረገው የኔ ባል ተነሳልኝ ቁርስን ብላ ብለሽኝ ነው አፍሽን ዝጊ በቃ በእናትሽ እንዳወራ አታርጊ ስለዚህ እባክሽ ተይ ማውራት አልፈልግም ማውራት የማልፈልገውን ነገር ደግሞ እንዳወራ ባታረጊኝ ሞር አሪፍ ነው እኔ ከእናቴ ጋር ጊዜ ያሳለፍኩ ለቤተሰቦች ለማሳየት ነው የመጣሁት ገባሽ ማውራት ይሰማሻል ወይስ ምንድነው አንተ ጭቅላት አይሰራም እንዴ ምን አይነት ጀዝባን አሻውን ሰማው አይደለ ውጣ በቃ አወራ አይደለ ውጣ ከዚህ ቤት ከዚህ ቤት አንቺ ምንድነው የምታወሪው ውጣልኝ ከየትኛው ቤት አልፈልግህም በቃ ውጣ እኮ የኔም ቤት እኮ ኧረ እባክህ የትኛው ቤት ውጣልኝ ከቤታችን ነው አላዛር ስነ ስርዓት እየቀለድኩ አይደለም አንተ እየቀለድኩ አይደለም
ውጣ በቃ አልኩህ ውጣ ነው። ካልቀለድሽ አርፈሽ ተቀመጪ። አልቀመጥም ከእናንተ ጋር እናንተን ፊት ራሱ እኛ ልንነዛ አልመጣንም። ነዝናዛው አንቺ እኮ ነሽ እንዴ። ምን አድርጊ ነው ቆይ የምትለኝ? ምን አድርጋሽ? በቃ ትናንትና እንደዛ አደረከኝ። አሁን ምን እንዳደርግ ነው? ቆይ አንተ ጭንቅላት አይሰራም እንዴ? ምን አይነት ተመካከለ? ውጣልኝ። አሁን እንደገና ውጣልኝ። ውጣ ሂጂ። እሺ ውጣ ሂጂ። አልሄድም። ውጣ ሂጂ። ወደዛ ወይ ልጅሽን ይዘሽ ውጪ። ሀገር ይዘማልሽ አንቺ ሰው ነው። ውጡልኝ በቃ ውጡልኝ። እኔ ሰው አልወድም። በቃ ውጡልኝ። አውሬም ብላችሁ አስቡ። ውጡልኝ በቃ ከቤቴ ጦስ ነው አረባ እንዳለቀ እንዴ። አንቺ እረፊ። አንቺ ጦስ ነው ከኛ ላይ ሂጂ። አትወራጭ ወደዛ። ኧረ እባክሽ አንቺ ነፍሰ ጡር ነሽ። አንቺ እኮ ነው እንደዚህ በወራ አቅቶኝ አይደለም። አንቺ ሂጂ ወደዛ። እኔ ቁጭ በይ። እቺ እርግዝናዋን ረሳች እንዴ? እንዳልፈነክት አሁንም እንዳልል በዚህ ማን ቁጭ በይ። ችግር የለም። ኧረ ብትፈነክተኝም ችግር የለም። አንቺ ግን ስነ ስርዓት ይኖርሽ። በቃ እንከባበር። አንተ ቂቤ እየቀባኸኝ ነው። እንከባበር። አንተ ቂቤ እየቀባኸኝ ነው። ያው እንከባበር። አንተ ቂቤ እየቀባኸኝ ነው ወይ ያለኸው? መልስልኝ። እንደው አምላኬ እቺ ልጅ ምን አለ እርጉዝ ባትሆን ዛሬ ደረቴን ምን አድርገህ ነው የሄድከው? ደረቴ ላይ እኮ ነው የደፋኸው ቡና። እስቲ ምን ሆነ አሳይኝ እስቲ። ለምን ደግሞ አሳይኝ? አንተ ሊያገራለሁ ሊያው መቼ ሳላስነካም ብለሽኛል። በዚህ ምክንያት ካልነካሁት ነይ አሳይኝ። አንተ ውጣልኝ። ነይ እስቲ አሳይኝ። ካሜራማን ደግሞ ውጣ አንተ። ልጁ ለራፊ እንዳትናገሪ። አንተ ጀዝባ የሆነ ያንቺ አሽቃባጭ አለ እዛ። እንኳን ያሽቃብጣል። እኔ እሰይ ደግ አደረገ። ውጣልኝ በቃ ውጡልኝ። እሺ ሂጂ እባክሽ። እኔ ዳኒን እጠራዋለሁ። እናንተ እዚህ ቁጭ ሂጂ ጥሪው። ቁጭ። ኧረ ጭቅጭቁ እግዚአብሔር ያቅላታል።